ሀይሚዬ በየዋህነትሽ የማይሆን ነገር ውስጥ ገብተሽ ህይወትሽን እንዳታበላሽ። ዳጊ የሚያደርገው ነገር በሙሉ አንቺን መጠቀሚያ ለማድረግ ወይም ለራሱ ለማድረግ ከብሩኬ ለመለያየት ካልሆነ በስተቀር እንደዚህ አይነት ቃላት መጠቀምም አስፈላጊ አይደለም። አንቺ ስላለሽ ነው፣ አንቺም ብዬ ነው የኔ ቆንጆ ምናምን ማለትም አይጠበቅበትም። ገና ትናንትና ነው የተዋወቀሽ። ትናንት ለተዋወቁት ሰው ደግሞ የዚህን ያህል ማቆላመጥም አስፈላጊ ነው ብዬ አላስብም። ሀይሚዬና ብሩኬ ዛሬም እየተግባቡም እየተደማመጡም አይደለም። እናንተ የሌላን ሰው ሰላም ለመመለስ ለማስታረቅም መጀመሪያ እናንተ ታረቁ፣ እናንተ ተግባቡ፣ እናንተ ተደማመጡ። ከዛ በኋላ ያለው ነገር ይስተካከላል። እናንተ ሳትታረቁ እንዴት ነው ሰው የምታስታርቁት? አይቻልም እኮ እንደዛ። ብሩኬ ይቅርታ መጠየቅ አለበት ወይስ የለበትም? እኔ አሁን ላይ ይቅርታ መጠየቅ አለበት ብዬ አላስብም። ምክንያቱም ለመሰላችሁ አንድ ሳምንት ሙሉ ታግሶ ይቅርታ በየቀኑ ይቅርታ እየጠየቃቸው ነበረ፣ ግን ይቅርታ መቀበል አልፈለገም። ከዛ በኋላ ያለ ስሙ ስም ሲሰጠው ከዛ በኋላ የራሱን እርምጃ ወሰደ ማለት ነው። ወደ ህግ ቦታ ቢወስደውም እኮ ህግ እኮ ግራ ቀኙን አይቶ ነው እንጂ ዝም ብሎ ጥርሱን ስለመታው ብቻ አይደለም የሚታሰረው። ይሄኛውም እውነት አለው፣ ያንኛውም ደግሞ የራሱ እውነት ሊኖረው ይችላል። ስለዚህ ከዚህ ድረስ ከመዳረስ ይልቅ እናንተ ታርቃችሁ ያንን ሰው ማስተካከል ትችላላችሁ። ነገሮችን በንግግር መፍታት፣ መደማመጥ፣ ስሜታዊ አለመሆን። ካፋችሁ የሚወጡ ቃላቶችን በጣም ተጠንቀቁ። ነገ ታርቃችሁ ልትመጡ ነው። ትታረቃላችሁ፣ መቼም አትለያዩ። ግን የሆነ ከውስጣችሁ የማይጠፋ ቃል አትጠቀሙ። የእውነት በጣም አሁን ቅድም ሀይሚዬ አንቺን የምናቅሽ ካንቻፍ የሆነ መጥፎ ነገር ወጥቶ አያውቅም። አንድም የምንወድሽ በዛ ነው። በጣም ቁጥብ ነሽ ስትናገሪ ምናምን ነገር አፍህን ዝጋ ምናምን። ይሄ ደግሞ ለወንድ ልጅ በጣም ትልቅ እንትን ነው እና ነገ ለምትገናኙ አብራችሁ ብዙ ነገሮችን የምትኖሩ ልጆች ናችሁ እና የምታወጡትን ቃል ቀስ ብላችሁ ተረጋግታችሁ ነገሮችን እያያችሁ ብትነጋገሩ መልካም ነው ብዬ አስባለሁ። ሰላም ለእናንተ ውድ የተከበራችሁ የቻናሌ ቤተሰቦች፣ በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ ሀይሚዬና ብሩኬ ዛሬ ታርቀው ይመጣሉ እያልን እኛም ተስፋ አልቆረጥንም። በተስፋ እየጠበቅን ነው። ደግሞ ይታረቃሉ። የማይፈታ ችግር የለም፣ የማያልፍ ቀን የለም። ከትናንቱ ዛሬ እያለ እንግዲህ ወደ እርቁ እያመሩ ይመስለኛልና እግዚአብሔር አምላክ በመካከላቸው ተገኝቶ ነገሮችን አብርዶ ወደ ሰላም ይመልሳቸው። ማስተዋልን ለሁሉም ሚስጥ የእውነት ማለት ነውና ኮሜንቶችም ደግሞ የምትወዷቸው የምታደንቋቸው እነሱን አንድ የሚያደርጋቸው የሚያስታርቃቸው የሚያግባባቸው ኮሜንት ጻፉላቸው። አንዳንድ ኮሜንቶች ደግሞ በቃ ሰውን ለማለያየት ለምን ማለት እነዚህ ልጆች ተለያይተው እኮ እናንተ ምንም አትጠቀሙ። የእውነት አንዳንድ ጊዜ ዋሽታችሁ አስታርቁ ነው አይደለም የሚባለው። እና ምክንያት ፈልጋችሁ ታረቁ እንጂ ምክንያት ፈልጋችሁ አትጣሉ ይባላል። እና አንዳንድ ጊዜ የምንጽፋቸውን ኮሜንቶች እነሱን ከዚህ ነገር የሚያወጣቸው አሪፍ ኮሜንቶች ብትጽፉላቸው መልካም ነው ብዬ አስባለሁ። እነሱ አሁንም እየተረጋጉ አይደለም። ብሩኬም ሀይሚም የሚነጋገሩት ቃል ከነሱ የሚጠበቅም ቃል አይደለም። በጣም ከባባድ ቃሎች ናቸው እንትን የሚነጋገሩትና ይሄን ነገር ግን አስተውላችሁ ብታደርጉት መልካም ነው ብዬ አስባለሁ። ዛሬ ግን ሶሲ ዝም ብላለች። አደብ ገዝታ ነው የመጣችው። ምንም አልተናገረችም። ዛሬ ጎበዝ ሆናለች ማለት ነውና በዛ ላይ ደግሞ ለየብቻ ነው የመጡት። ባትገናኙ ጥሩ ነው። ሀይሚ ከዳጊ ጋር ባትገናኙ መልካም ነው። ምክንያቱም እሱ በጣም ከባድ ልጅ ነው። ምን እንደሚያደርግሽ አታውቂም።
ምን እንደሚያደርግሽ ምን ያደርጋል አትበይ። ሴት ልጅ ነሽ። ምን ያደርገኛል ምን ይፈጠራል አትበይ። ለሁሉም ነገር መጠንቀቅ መልካም ነው፣ ጥሩ ነው። ምን ያደርገኛል ምናምን እያልሽ በራስሽ ህይወትሽ ላይ ሌላ ችግር እንዳትፈጥሪ ማለት ፈልጋለሁ። ውድ ቻናሌ ቤተሰቦች ለዚህ ቤት አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። ሰላማችሁ ብዝት ይበል። እንግዲህ ነገ ጨሪቃዎች ደግሞ በሰላም በፍቅር ይምጡልን፣ ሰላሙን ያውርድላቸው። እግዚአብሔር ከነሱ ጋር ይሁን።